የሱመያ ቤተሰቦች ዛሬ ሊጠይቋት እስር ቤት ሲሄዱ ሱመያ የለችም ብለው መለሷቸው። ለምን የለችም? አለም እኮ መታ አሁን ጠይቃት ቁርስ አድርሳላት መታለች። ወዴት ሄደች? የተሰወረች ለምንድነው እኛ ማናያት ብለው ሲሏቸው የለችም፣ ዛሬ ሱመያ ከዚህ ከእስር ቤት ወታለች፣ የለችም፣ የት እንዳለች አናቅም። ጉድ ጉድ ጉድ! ውድ የሀገሬ ልጆች ነገሩ ተጧጡፏል። ነገሩ ተጧጡፏል። እንዲህ ደግሞ ወዴት ወሰዷት? ጉድ 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 ነው። ውድ ሀገሬ ልጆች የማይሰማ ጉድ የለም። እኛ በሀሳብ ሞትን። ውድ ሀገሬ ልጆች ሱመያ ከእስር ቤት ጠፍታለች፣ የለችም አሏቸው። ጉድ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ላለ ሁዶችዬ ጉድ ኑ። ውድ ሀገሬ ልጆች ዛሬ ደግሞ ጉድ ተፈጥሯል። ሱመያ ከእስር ቤት ጠፋች። ሱመያ ከእስር ቤት ጠፋች አሉ። ጉድ ጉድ ጉድ! እንዲህ ውድ ሀገሬ ልጆች ሱመያን ሊጠይቁ የሰፈሯ ልጆች ጓደኞቿ ሲሄዱ እስር ቤት ሱመያን እንፈልጋለን ልንጠይቃት ሲሉ ሱመያ ዛሬ ከእስር ቤት የለችም አሏቸው። ሱመያ ከእስር ቤት የለችም አሏቸው። ከዛ በኋላ ልጆቹ ጓደኞቿ ደንግጠው ተደናግጠው አለም ጋር ኦይል ጋር ደውለው ከዛ በኋላ እነ ኦይል እየተሯሯጡ ወደ እስር ቤት ከዛ በኋላ አለም እንዴ እኔ እኮ አሁን ቁርስ ሰጥቼ አዘጋጅቼ ሰጥቻት ሰላም ተባብለን ነው። ምን ጊዜ በዚህ አንድ ሰዓት ባልሞላ ውስጥ ከእስር ቤቱ ተሰወረች። ማረሚያ ቤት ሩጫ፣ በዛኛው በር ሲሄዱ በዛኛው። እነዚህ ደግሞ አዲስ ናቸው ለእስር ቤት። እዛ ላይ ሲሄዱ ልጆቹ አያውቁም መግቢያው ቤት እንደሆነ። በዚህ በኩል ነን በዚህ በኩል ነው እያሉ አለምና ኦይል ልባቸው እያሉ እየተሯሯጡ ልጆቹን ለማግኘት የሱመያን ጓደኞች። ጉድ! ከዛ በኋላ ደውለው በየናችሁ ከዛ አለም ፌንት ሰራች እንጂ አሁን ቁርስ ሰጥቻል ነበር የመጣሁት። ከምን ወሰዷት? ማን ወሰዳት? ወዴት ተሰወረች? ኧረ ስንደውል ይኸው በቃ ስንጠይቃቸው ሱመያ የለችም ከእስር ቤት ወታለች ብለዋሉን ፖሊሶቹ። ይሄ ነገርማ ውድ ሀገሬ ልጆች የሰይድ እጅ አለበት። ሰይድ ነው ያስጠፋት። ወደዳችሁም ጠላችሁም ሰይድ ነው ከእስር ቤት ያስጠፋት። ሮጡ። ከዛ ባለፈው አስባችሁ ተላራለ። ባለፈው አሚር ጠበቃው ጋር ሊያስፈታት ከጠበቃው ጋር ተነጋግሮ እንደዛ ቆይ ዛሬ ቆይ ነገ እያለ ብሩን ከበላ በኋላ አንድ ቀንም ሄዶ ስለ ችግሯ ምናምን ሳያጣራ እንግዲህ ይቺ ልጅ የሁለት ልጆች እናት ነች። ብዙ ነገር ብዙ ችግር ያየሽ ነች። እንዴት ነሽ? እንዴት ነው ነገሩ ምናምን ብሎ ማጣራት ሲገባው ጠበቃው ሽምጥጥ አድርጎ ገንዘቡን አድርጎ በልቶ ከዛ በኋላ ሲደወል ጸጥ። ከዛ በኋላ እኮ ሙቤ እና እንትና ናቸው እኮ ሄደው ቤቲ ከዛ አምጥተው ጠበቃውን እንደገና ከአሚር ጋር ተገናኝተው አንተማ ጠበቃ አይደለህም፣ እንዴት እስከዛሬ ሄደህ ያለችበትን ሁኔታ ሁሉ ነገር ሳትጠይቅ ከእስር ቤት ሳትጠይቅ ዝም ብለህ ትቀመጣለህ? ለምንድን ነው ብሎ ሄዶ ተደባድበው ጠበቃውን መቶት ተገላግሎ እንደገና ይሄዱት። ከዛ አላችሁ መጨረሻ ላይ ጠበቃው የሰይድ ዘመድ ሆኖ ተገኘ።
የሰይድ ዘመድ ሆኖ ተገኘ። እኔ እኮ በምክንያት እኮ ነው፣ ሰይድን አትችሉትም፣ እጁ ረጅም ነው፣ በገንዘብም በጉልበትም በሁሉም ነገር ይችላል ያልኩት ለዚህ ነው። ይኸው ሲንቀዠቀዥ ደግሞ አላህ ሰላምን አዘዘበት። ቤቷ ሄዶ ደብድቦ እስር ቤት ገባ። ከርቼለ ከሰሰችው። ያለምንም ነገር ያለምንም ፍቃድ እንዴት ሰው ቤት ሄዶ ይደባደባል? ጥጋብ ሰው ቤት ሄዶ ደበደባል። ልክስስ አደረገችው። ፖሊስ ደውላ ጠርታ አስያዘችው። ተመልከቱ። እና አሁንም ሱመያን ያስወሰዳት እሱ ነው። እኔ እንደዛ ነው የምለው። ምክንያቱም ብዙ እጅ አለው፣ ብዙ ዘመድ፣ ብዙ ሰው ያውቃል። ከዛ አላችሁ ውድ ሀገሬ ልጆች፣ ጉድ እኮ ነው። ከዛ ዓለም ሂደት በዚህ እያሉ እየተሯሯጡ ጠበቃው ጋር ሌላ ደግሞ አዲስ ጠበቃ ተገኝቷል ብሏቸው እየተነጋገሩ ነበረ። ሌላ ጠበቃ ለሱመያ ከዛ ሲያናግሩት ነበረ። ደውሎ ሲጠይቁት እንዴ እኔ እኮ እዛው ነው ያለችው ብለውኛል። እንዴት እስካሁን ድረስ ወዴት ሄደች? ማን ወሰዳት? የት ነው ያለችው? ጉድ እኮ ነው፣ ጉድ ነው እንዴ! አሁን ይቺ ልጅ ምን አደረገቻቸው? እንደው ከእስር ቤት የሚያስጠፋት እንዴ ማን ይሆን ምን ይሆን? እንደው ስላት እኮ አይታወቅም። እንዴ ሲጀመር ሱመያ ማለት እኮ ቅልብ ያላት ልጅ፣ ጀግና ሴት፣ ልጆቿን እያሳደገች ብዙ ነገር የታመመ ብዙ ነገር የምትረዳ ጀግና ሰው ነች እኮ። በዚህ ብሎ በማይሆን ነገር ማስረጃ የያዘባት አሁን በቃ ወደዚህ እያለ ያሽከረክራታል። እሷ ደግሞ ተናግራለች፣ ሱመያ ደግሞ ተናግራለች። እድሜ ልክህን ልጆቼ ትላለህ እንጂ ጭራሽ ልጆችህን አታገኝም። 10 ዓመትም ተፈረደብኝ 20 ዓመትም ተፈረደብኝ ልጆችህን አታገኝም ብሏለች። ለዓለምም መልእክቱን አድርሽ ብላ ተናግራለች። ዓለምም ተናግራለች። ትናንትናም ደግሞ ሰላም ልኳን እጥብ አድርጋ ነግሯለች። ዓለም ለሰይድ አንተ ምን አደረክላት ሱመያን? አዎ አንቺማ ድሮም የመን እያለሽ እኮ ሱመያን ለሱመያን የምታግዡ ለሱመያ እኮ ነው የምታግዡ። እኔና ሱመያን እንድታፋቺ እዚህ ደረጃ እንድደረስን ያደረግሽው አንቺ ነሽ አላት። ሰላምን ማለት ነው። ኧረ እባክህ አለችው። አንተ እኮ ጥሩ ባል ስላልሆንክ ነው። ስንት ነገር አድርጋታል የመን ራሱ አለችው። ስንት ነገር አርጋታል የመን። ልጅቷስ በስንት ነገር ተጎርታለች። ዝም ብላ ነው። ይሄ ደግሞ አሁንም መታሰር ምንም ማለት አይደለም፣ አትሟሟም አለችው። ስለዚህ ልጆቹ ያሉት ገጠር ናቸው፣ ጎንደር አታገኛቸውም፣ እድሜ ልክህን አለችው። አንተ በጣም መጥፎ ሰው ነህ፣ ሱመያን አሰቃይታታል አለችው እኮ ሰይድ ትናንትና። እንደዚህ ስትለው እኮ ነው ድብድብ ያደረጋት። ከዛ ደግሞ እሷ ወደ ዱቡል አድርጋ ካሜራ ነበረ ቤቷ፣ ያንን ካሜራ በማስረጃ በምን አድርጋ ፖሊስ ጣቢያ ያስገባችው ሰይድን። ተመልከቱ። ጠገበ፣ ሰይድ ጠገበ። ፍትህ ለሱመያ። አዎ ሁላችሁም ውድ ሀገሬ ልጆች ፍትህ ለሱመያ እያልን ሁላችንም ከጎኗ መቆም አለብን። ሱመያን በዋስ እንድትወጣ ወደደም ጠላም አለውድ በግዱ በዋስ ያስፈታታል። በዋስ ትፈታለች። ምክንያቱም አሁን ያለበት ሁኔታ ሰይድ ትልቅ አደጋ ውስጥ ነው ያለ፣ የማይወጣው ነገር ውስጥ ነው የገባው። እንዲህ ነው ጀግና ማለት፣ እንደዚህ ነው ጀግና ማለት። እኔ ሰላምን አድንቂያት በጣም ነው ያደነኳት። ምክንያቱም ጀግና ነች። እንደዛ አይነት ጓደኛ ነው ሱመያ ያላት። ካሁን በኋላ አለች እኮ ካሁን በኋላ ሱመያ ከጎኗ ነው የምሆነው፣ ማንም ነገር የምታመጣው ነገር የለም አለችው። ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ። እኔማ ተናድጄ ከዛ ኦይልና ዓለም እንዳለ ማረሚያ ቤቱን እየዞሩ ልጆቹን ፍለጋ ሱመያ ሊጠይቁ መጥተው የለችም ከዚህ ጠፍታለች ያሏቸውን ዘመዶቿ ማለት ነው። የሱመያ ዘመዶች ለሀገሩ አዲስ ናቸው፣ መግቢያ መውጫውን አያውቁም። ከዛ እየፈለገ አረ በዚህ ጋር ነን፣ አረ በዚህ ነን ሲላቸው እየተሽከረከሩ
መጨረሻ ላይ አለም ደከመች፣ ቆመች። አለም አንቺ እዚህ ኩኝ፣ እኔ ፈልጋቸዋለሁ፣ ልጆቹን አጣራቸዋለሁ ማንና ምን እንዳላቸው ብሎ ሲፈልግ በስንት በመከራ በቃ ልጆቹን አላገኛቸውም። ከዛ ስልክ ሲደወል ከዛ መጨረሻ ላይ ጠበቃው ጋር አዲስ ጠበቃ ለሱመያ ተይዞላት የለ ጠበቃው ጋር ሲደወል ከዛ ይሄው ሱመያ እኮ ከእስር ቤት ጠፋች። ማን እንደወሰዳት ቤት እንደወሰዳት አልታወቀም። ዘመዶቿ ጓደኞቿ መጥተው ሊጠይቋት ሲሉ ከእስር ቤት የለችም ወጣለች አሁን ብለው አሏቸው። አለም ደግሞ ትናንትናም አሁን ራሱ ከአንድ ሰዓት በፊት ቁርስ ሰጥቻት ነው የመጣሁት፣ ቁርስ ዕቃ ድርሼላት ነው የመጣሁት እና የት ገባሽ ልጅቷ ብላ ለጠበቃው ሲደውሉ እንደገና ደግሞ ጠበቃው ሌላ ሰው ጋር እዛ ውስጥ ደውሎ በስተመጨረሻ ጉድ እኮ ነው ሀገሬ ልጆች። ከዛ በስተመጨረሻ ዋናው ነፍር እዛ እስር ቤት ውስጥ ሲነገር ሱመያ ከዚህ እስር ቤት በምን እንደሆነ ሳይታወቅ ወደ ሌላ እስር ቤት ሄዳለች። ወደ ሌላ እስር ቤት ቀይሯታል። ለምን እንደሆነ ነገሩ አልታወቀም አሏቸው። ተመልከቱ ውድ ሀገሬ ልጆች፣ ይሄ እንግዲህ ለምን ይሁን ሰው እንዳይጠይቃት፣ ትናንትና ደግሞ ማንም ሰው ሱመያን እንዳይጠይቃት እንዳይገባ ተብሎ ተከልክሏል። ቤቲም ስትሄድ ከልክሏታል፣ አሚርም ሲሄድ ከልክለውታል። ማንም ሰው ምክንያቱም ይሄን ያደረገው ማን ነው? ሰይድ። ተመልከቱ ውድ ሀገሬ ልጆች፣ ሰይድ እጁ ረጅም ነው የምለው ለዚህ ነው። እስር ቤት ማንም ሰው እንዳይጠይቃት አደረገ። አሁን አለም ብቻ ነች የምትገባው። ምክንያቱም አለም ያው ከሰይድ ጋር እንደዚህ ነች። አለምና ሰይድ እንደዚህ ናቸው። አለም እኮ ሲፈልጋት ሚስጥሯን ዝግዝግ አድርጋ ለሱመያ ትናገራለች፣ ሲፈልጋት ደግሞ ለሰይድ አትናገርም። አለም ማለት ተምች ነች። ከዛ አላችሁ ኦሊና አለም ዛሬ እንዲህ ማረሚያ ቤቱን እየዞሩ ከዛ ዋናው ጋር ተደውሎ የሱመያ አዲሱ ጠበቃ ዋናው ጋር ሲደወል ለምን እንደሆነ ባይታወቅም በፊት ከነበረችበት እስር ቤት ወደ ሌላ እስር ቤት ተቀይራለች። ስለዚህ በዚህ ሳምንት ውስጥ ፍርድ ቤት ትቀርባለች አላቸው። ተመልከቱ፣ ፍርድ ቤት ትቀርባለች በዚህ ሳምንት ውስጥ። ስለዚህ ከዚህ ያለችበት ፖሊስ ጣቢያ ሌላ ቦታ ማረሚያ ቤት አስገብተዋታል። ይሄ እንግዲህ ለምን እንደሆነ ምን እንደደረሰባት በምን እንደሚያስፈራሯት አናቅም። ምክንያቱም እስር ቤት ውስጥ ያሉት ሰዎች በሙሉ ፖሊሶቹ ምኖቹ እንዳሉ የሰይድ ዘመዶች የሰይድ ጓደኞች በሙሉ በገንዘብ የተገዛ ነው። ውድ ሀገሬ ልጆች፣ ሱመያ በአሁኑ ሰዓት ያለችበት ነገር በጣም አሳሳቢ ነገር ውስጥ ነች። ስለዚህ ውድ ሀገሬ ልጆች ፍትህ ለሱመያ ሁላችንም ሱመያ እንድትፈታ ድምጽ መሆን አለብን። ምክንያቱም እቺ ልጅ እናት ነች፣ የሁለት ልጆች እናት ነች። የልጆቿን ድምጽ እስካሁን አልሰማችም። እስካሁን እየተንገላታች ነው። ጭራሽ ብሎ ከአንደኛው እስር ቤት ወደ አንደኛው እስር ቤት እያመላለሰ እያቀያየሯት ነው ያሉት። ስለዚህ ይሄ ምንድነው? ለምንድነው የተደረገው? አንድ ሰው ፍርድ ቤት ሳይቀርብ አንድ ሰው ፍርድ ቤት ቀርቦ ሳይወሰንበት እንዴት ከአንዱ እስር ቤት ወደ አንዱ እስር ቤት ይንገላታል? እንዴት ይንገላታል? ውድ ሀገሬ ልጆች እስኪ ፍረዱ። ይሄ ሁሉ ነገር የማን ነው? የሰይድ እጅ አለበት። ወደዳችሁም ጠላችሁም የሰይድ እጅ አለበት። እንዴ ውድ ሀገሬ ልጆች፣ እኔ ማቀው ሰው እስር ቤት ከፖሊስ ጣቢያ ከዛ ይሄዳል ወደ ማረሚያ ቤት። መጀመሪያ ፍርድ ቤት ቀርቦ ፍርዱ ተፈርዶበት ምናምን ነው ማረሚያ ቤት የሚሄደው አይደለ እንዴ? ቢያንስ በጠበቃ ምናምን ብዙ ኬዝ አለው አይደለ? እንዴት እሷ በአንድ ቀን ጧት ነበረች ማታ ወደውን ወደ እስር ቤት ሌላ ቦታ ልትቀይር ቻለች? ምንድነው ችግሩ? የሆነ ነገር እንዳለ እኔ በጣም ውስጤ ነግሮኛል። የሆነ ነገር አለ። ምክንያቱም ሰይድ አሁን ያለበት ነገር በጣም አስቸጋሪ ስለሆነ ሰው ልኮ በሚያውቃቸው ምናምን ሱመያን እንደፈለገ በገንዘብ እያደረገ ነው ያለው። ይሄን ደግሞ ሰይድ ጥንቅቅ አድርጎ ሁሉን ነገር ያደርገዋል። ምክንያቱም
አሁን እሱ ራሱ አጣብቂ ነገር ውስጥ ነው ያለው። ጀግና አጋጠመችው ሰላም። ውድ ሀገሬ ልጆች እኔ በጣም የተናደርኩት እንዴ ይኬን ያክል ጉድ እኮ ነው። እንዴት ሰው ይሄን ያህል በልጆቹ እናት ይጨክናል እንዴ? ቅናትም ቢሆን ምንም ቢሆን አለው እኮ እንዴ። ልጆቹ ነገ ጧት ምንድነው ይሄን ነገር ያውታል ይሰሙታል እኮ እንዴ። ምን እንዳለ ሰምታችኋል? ትናንትና አለውድ በጉዳይ በፖሊስ ተይዛ ልጆቹ ያሉበትን ቦታ ጠቁማ ፖሊስ ያመጣቸዋል። አካሲ ወያዳ እንደዛ አለኮ። እንደዛ ብሎ ነገር የለም እንዴ። እሷን የከሰስካት በአሚር በወንጀል ብለህ ነው እንጂ በልጆቼ አላሳየችኝም አለችኝ ብለህ አይደለም። ይሄ ደግሞ አያስፈርድምም አያስከስስምም። ይሄ የራሳችሁ ችግር ነው። አሳማኝ ነገር ከሌለ እንዴ። አረ እሱ በጣም መጥፎ ሰው ነው። በብር ነው ሁሉ ነገር እየሰራ ያለው። እሱ ሄዶ ቢያደርግ ብዙ ሰው አለው ከጎኑ ተላላኪ አለው። የባለስልጣን ዘመድ ነው። ዘመዶቹ ባለስልጣን ናቸው አልኳችሁ ውዶቼ። አሁንም ሱመያን እያደረገ ያለው ከአንዱ ወደ እስር ቤት አንዱ እስር ቤት፣ ከአንዱ እስር ቤት አንዱ እስር ቤት፣ ዘመዶቿ እንዳይጠይቋት ከዓለም በስተቀር አሚር አይጠይቃት፣ ኦሊ ያልሄደ ሙቢ ያልሄደ ተከልክሏል። ማንም ሰው ሱመያን እንዳይጠይቃት። ውድ ሀገሬ ልጆች ይሄን ሁሉ ያደረገው ማን ነው? ሰይድ ራሱ። ምክንያቱም እዛ ያሉት ሁሎቹም ፖሊሶች በሙሉ ያቆታል፣ በገንዘብ ነው። አሁን እኮ ሀገራችን ላይ ያለው ነገር እኮ እናንተ ሀብታም ከሆናችሁ ያለ ጊዜያችሁ ያለ ስንትናችሁ ነው ብዙን ጊዜ እስር ቤት የምትበሰብሱት። ብዙዎቹ ሰዎች ምሁሮች፣ አርቲስቶች፣ ስንቱ ባለስልጣን በአሁኑ ጊዜ እኮ እስር ቤት እየበሰበሰ ነው ያለው። ምክንያቱም በብር የሚባል ነገር አለ፣ በብር። ስለዚህ አሁንም ሰይድ ሱመያን እያንገላታ ያለው በምንድን ነው? በብር። ዘመዶቹ ባለስልጣኖች ናቸው። እና ውድ ሀገሬ ልጆች አሁንም ሰይድ አለውድ በግድ አንተ ካሁን በኋላ መቼም አትችልም። ተላላኪ ሰዎችን ይዘህ ሱመያን አሁንም በዋስ ካላወጣሃት፣ የዋስ መብቷ ካላስከበርካት ከዚህ የባሰ ነገር ውስጥ ነው እየገባ ያለው። እድሜ ልክህን የማትወጣው መዘዝ ውስጥ ነው እየገባ ያለው። አዎ አሁን ትክክለኛ ማስረጃ አላት ሰላም። ብዙ ነገር ማድረግ ትችላለች ሰላም፣ ብዙ ነገር ማድረግ ትችላለች። ስለዚህ አሁንም ደግሜ የምነግርህ ነገር ሱመያን በዋስ እንድትፈታ አስደርጋት። አዎ በዋስ እንድትፈታ አስደርግ። አሁንም እንዴ ውድ ሀገሬ ልጆች ጉድ እኮ ነው። ጉድ። እኔ ወላሂ ነው የምላችሁ ነገሩ በሙሉ የማይታሰብ ነገር ውስጥ እየገባ ነው ያለው። የማይታሰብ ነገር ውስጥ በዚህ ስትሉ ሌላ፣ በዚህ ስትሉ ሌላ። እሱማ አሁን ንጥር ያለው ፍንጭር ያለው አሁን ልክ ገብቷል። ሰይድ አሁን ልክ ገብቷል። ያው ተላላኪዎቹን ነው እንጂ ይዞ የሚሄደው። ጉድ እኮ ነው ውድ ሀገሬ ልጆች። እንዴ አካሲ ወያዳ ሰይዶ ጀባዱ ኢላላ ሰይዶ። እንዴ ሱመያ ጀግና ነች፣ ወላሂ ሱመያ ጀግና ነች። እኔ ሱመያን ጀግና ነች እምለው በምክንያት ነው። ያላት ወኔዋ፣ ስርዓቷ፣ ራሷን አስከብራ በራሷና በራሷ ብቻ የምትተማመን ጀግና ሴት ነች፣ የኛ ንግስት። ስለዚህ ውድ ሀገሬ ልጆች ሁላችሁንም አመሰግናለሁ፣ እወዳችኋለሁ። ፍትህ ለሱመያ እያላችሁ ሱመያ በዋስ እንድትወጣ ሁላችንም ከጎኗ መሆን አለብን። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ወዳችኋለሁ፣ አከብራችኋለሁ። አላህ ሀገራችንን ሰላም ያርግልን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ